ግን ዛሬ ቀን ሙሉ ኢንተርኔቱን ዘጋለሁ ስልኬን። ምን ላይ በጣም ነው ያፈርኩ። ምን ለማለት ፈልጋ ነው? ሰውና ሰው ሲለያይ እንደ መንግስት አይገባም ነው። አንቺ ጀሚላ እንኳንም አንቺ ፎቶ አላደረግሽም። ሶሪ አንቺ ሲታደርጊ ቦጋሌና አስከሬን ይጣላል። ፎቶ አታድርጊ። ወስኛለሁ አላረግም ቦጋሌና አስካለ እኮ ካላስ አሁን አቢብቲ ካላስ አልፏል። ያን ዘመን እኮ ግን እኔ ቦጋሌ ትላንትና ያስቀኝ ለምንድን ነው እሱ ፕራንኩን ጀምሮ መንገድ ላይ ሚስቱ አሳዝና ነው። ሚስቱ አሳዝና ነው። እኔ ለራሴ ደንግጫለሁ። እኔ ምንም አልመሰለኝም። ሲጀመር እኮ ይሄ እየታወቀ ነው። አሁን ሀይሚም ትሄድበታለች ስልሽ ሀይሚም የሆነ ነገር እንደዚህ አይነት ፕራንክ ካልሰረች እኔ ስሜን እንዳጠሩ የምር ትሰራለች። ግን እኔ አልደነገጥኩም። ግን እሱ ለምንድን ነው እንደዚህ እየደነገጠው? በጣም እየፈራ ነበር። በጣም ስሜት ይጎዳል። ገባሽ? የሆነ አንቺ ያላየሽም እንደ ሳኒ የምትለው እኮ ሳታውቂ እኮ የአውራ አበባ መቷታል። የሴቶች ነገር መቷት ፈሰሳት። ወስኛል እሷ ደግሞ የምር ምንም አያስደነግጥም። ምን ሆናችሁ ነው? እሱ እኮ እየተናገረ ነው። ማሮች ያ መጀመሪያ ሳይነግረን ለራሱ ብል ሳይል እኔና እሷ ምናምን እናንተን ይደብራል። ወላሂ ይደብራል። በጣም ይደብራል። በጣም ያስጠላል። ይደብራል ከነጭራሽ ማለት ነው። እሱ እራሱ ቆይ ምን ሆኖ ነው? ሚስቱ አሳዝና ነው ወይ እንዴት ነው? ለምንድን ነው መንገድ ላይ ያቋረጠው? ይሄ ነገር መውራት አለበት። በዚህ ራሱ አንድ ቪዲዮ መሰራት አለበት። ወስኛለሁ። አይ በዚህ በወስኛለሁ ማለት ነው። ፍቅር ዛሬ የሚመጣው ቀለበት ነው። ወስነሻል አይደል? እኔ ምን እንዳሰብኩ መንገርሽ ማሬ፣ የኔ ግምት ነው። እሺ ሰነውና እኔ የገመት ነው አንዱ ይሆናል ብለን አውርተናል። እኔ ወይ ቀለበት ወይ ሽማግሌ፣ ኦኬ፣ ወይ ቀለበት ወይ ሽማግሌ ወይ ደግሞ አዲስ አበባ ላይ ያኔ የጀመሩት ቤት አልቆ እጃቸው ላይ ያስገባሉ። ከሶስቱ አንድ ነው። እኔ ለራሴ ወስኜ ሁለት ዓመት ሞልቶታል ማሬ። 2 ዓመት ከሞላው 2 ዓመት አልሞላውም እኮ ማሬ ሞልቷል። እነሱ እኮ እንደመጡ አይሻ ሞልቷል እኮ ሞላው ሲሆን አረ መኪና አንፈልግም እናቴ። እኔ መኪና እናንተ ምን ያደርጋል? ከአንድ ቤት 2 መኪና ላይሰንስ ያስፈልጋል። ብዙ ነገር አለው እናቴ። መኪና እኮ ላይሰንስ ያስፈልጋል ስላለ እኮ ነው። ነገሩ ዛሬ ካለ ታፋው ካለ ሁሉም ይወጣልና ግን መኪና አይመስለኝም። ግን ማለት ነው ከዛሬ ከሰጣችሁ ግን ደስ አላለኝም። ምን እንደሆነ ታውቃላችሁ? ከዛሬ ከሰጣት ሁሉ እናንተ ስለሱ መኪና ታወራላችሁ። እኔ ትላንትና ገዝቼ ኮንግራ የሚል ሰው አጥቼ ነበረ። ስሚ አንቺ ራስሽ ታነቂማ ሰኑ። እኔ ደግሞ በጣም ተናድጄ በየቦታ ልጆቹ አንቺን ብቻ ጨምሮ ሲፖስት የራሴን ዘጋው። ተናድጄ በጣም ብሎክ ሲጀመር እኔ እንኳን ደስ አለሽ በይኝ። እኔ መኪና ገዝቻለሁ ብዬ ለውስጥ ሲልክሽ እኔ ነው የገዛሁት ብለሽ የራስሽ ፎቶ ለጥፈሽ ሮጠሽ የምትፖስቺ ነገር ምንድነው? ይሄ ደግሞ ማለት ነው። እኔ እንኳን ደስ አለሽ በሉ ማሪ። እንደዛ አይደለም። መጀመሪያ እኔ ሰኑዬ እኔ ራሱ ማለት ነው ያማረጥኳት እኔ ራሴ ነኝ። ምርጫ ይሄ መኪና ያምራል ከለሩ ምረጭ ብዬ ከላኩ በኋላ እሷ ደግሞ መልሳ ለኔ እኔ ይሄን ገዛው ብላ ላከች። ከዛ ደግሞ እኔ ስፖስት ማር ልንገርሽ፣ እኔ ስፖስት ልጆቹ ደግሞ አንዳንድ እዚህ ማይሞች አሉ። ከዛ ሰኑ ኮንግራ ያሉ የእሷን ፎቶ ሲፖስቱ እኔ ተናድጄ ቆለብኩኝ። እኔ ራሴ ለራሴ ቦስ ነኝ ብዬ ወስኛለሁ። እና አሁን
እንደማንኛውም እኔ የሚመጣው ሲመስለኝ ቀለበት ነው ወስኛለሁ። እኔም ሲመስለኝ ማሬ ቀለበቱ ልቤ ላይ ያለው የተደላደለውም እኔ ግን ሽማግሌ ቢሆን ከአልጋ ወርቃለሁ ወደ ታች። ሽማግሌ መሆን አለበት። ቀለበት ይቆይ ወስኝ ቀለበት ተደርጎ ነው እንደገና ሽማግሌ። መጀመሪያ እኮ ታገቢኛለሽ ወይ ተብሎ ይጠየቃል። ሽማግሌ ሰርፕራይዝ አይባልም። ሰርፕራይዝ አይባልም። አዎ ቀለበትም ሰርፕራይዝ አይደለም። እንደዛ ከሆነ እኮ እናንተ ቀለበት እኮ ሰርፕራይዝ አይደለም። ቀለበት እኮ ለእሷ ስጦታ ነው እንጂ ይና አይደለም። እንኳን ደስ ያለሽ በሏት ምናምን ስላለ በቃ ለሱ ተራጠርኩ። ምንድን ነው ወይ የሆነ ሱፐር ማርኬት እንትን ብሎላል ነው ወይ መኪና አያስፈልግም። እናንተ መኪና አታስቡ። ይሄ መኪና አታስቡ። መኪና ላይ ነው ሀሳቤ። ግን መኪና አልፈልግም። ግን መኪና ብቻ ነው ሀሳቤ። መኪና እኮ ምንም አያደርጋቸውም እነሱ ሁለቱ አንድ ቤት እያሉ ነው። ገዛለሁ ቃሌ ነው አላለው። ይንገዛል መሰለኝ። የሆነ ሱቅ ነገር ሱፐር ማርኬትም ነገር መስሎኛል። ግን እንኳን ደስ አላችሁ የሚለው እንኳን ደስ ያለሽ በሏት የሚለው ነገር ጁዲ የምን እያልሽ ነው እናቴ? እሱ ላይ ነው አንፈልግም ማር የመኪናውን አንፈልግም። ግድ ነው ፈልጎ አንፈልግም። አይ እንትን ነው የሆነ እና አለን እንግዲህ እኔ የሚያሰብኩት እንደዛ ነው። ኪድዬ የሆነ ሱፐር ማርኬት ነገር አለዛ ቀለበቱ ደግሞ ቀለበቱ እንትን ያልኩት እኔ ጭንቅላቴ ከመኪና ንቅንቅ አላለም። ግን አልፈልግም። መኪና አይደለም እንደ ብሎ ሁለት መኪና አልፈልግም እኮ ፈልጌ እኮ አይደለም ውዴ። ግን ጭንቅላቴ ያላይ ነው። እንደዛ ነው እንዴ? ግን አልፈልግም። ከነጥራሽ አዳምጪ። ቪዲዮ አልተሰራ እንደሁ እንኳ ቀለበት ይደረግልን በቃ ብለናል። ማሬ ቀለበት ይሆን ቀለበት ይሆናል። ቀለበት ነው። የትናንትና ኮመንቱ ምን ይላል? ያኔ ዛና ልጅ ቀለበት አይደለም ታያላችሁ ብለሻል። እስኪ እናየዋለን እንግዲህ እንደ ቪዲዮ ዘቀዝቅሻለሁ። እሺ ዘቀዝቅሻለሁ ከሆነ ግን ትዘቀዘቂያለሽ የሚመስለኝ ማለት ነው። ማሬ ውጭ ቪዲዮ መስራት ተከልክሏል አይደል? አሁን ምርጫው አልተካሄደም ማለት ነው እኛ ጋር። ሰኞ ነው ሰኞ እኮ ስለተከለከለ ቤቷ ፏ ተደርጎ ተቀያይሮ ቀለሙ ሁሉ ነገር የእሷ ከዛ አበባ ተጎዝጉዞ ቀለበቱን before had inside من finger okay before my after down before inside after down okay ወይኔ ማነው እንግሊዘኛውን የጀመረው? አረ እኔ ራሴ ምን እሰራለሁ? እንኳን ደስ ማን ልትዘቀዘቂ ስትፈልጊ ነው እንደዚህ ያልሽው? አዎ እንደዛ አለበት። ሴት ነሽ ወንድ ነሽ? ማሬ ሴት ነሽ ወንድ ነሽ? ይሄ ሴት ቤት ነው። ወንድ አንፈልግም። ወንድ ነሽ ሴት ተናገሪ፣ ድምፅሽን አሰሚ። ዛሬ ምን ዶክተር ነው ግን እናታችን ዛሬ አላውቅም። ቆይ ላብ ወንድ ነሽ ሴት? ወንድ ነኝ የምትፈልጋለሁ። ወንድ ነሽ የምትፈልጋለሁ። እንዲህ ድምፅሽን አሰሚ ብዬ ነው እናቴ። ሁለት አለሽ እንዴ? ለዛ ነው እንግዲህ ስንትናን ደርሻለሁ። እዛ አለኝ አለ እዚህ ባል ያጣኝ ከውላ ገወት ተበላ ድምፅሽ ሰምር ድምፅሽ ያምራል። ድምፅሽ ያምራል።
እኔ ነው አግቢኝ እንግዲያስ እናቴ እኔ ነው አግቢኝ። ሃይ ሃይ ወንድ ነፍስ የለህ አንተ የገባኸው ዛሬ ምንድን ነው መሆንሽ ነው? ምን ነው ልጆቿን እያስገባኝ ወይም ሌላ ሰው እያስገባኝ ወንድ ነው ሴት ነው እያለ ተጠየቀባታል። ልጅሽን እኮ ነው አሁን ያስገባሽ ያው ካሜራ ማንሽን መብቴ ነው። ታዲያ ምን አገባሽ? መብቴ አረ የማያገባኝም ግን አኳኋንሽ እኮ ግራ ገብቶኛል። ጁትዬ እንኳን ደህና መጣሽ ካሜራማን። ዱቲ አትበይ ዱቲ አትበይ ዱቲ በይ። እንኳን ደህና ቆየሽኝ። እንኳን ደህና ቆያችሁኝ። ግን መናገር የፈለኩት አንድ ነገር አለ ከፈቀዳችሁልኝ። እጅበት እሺ ፈቅደን እንደውም ላይ አደባባዩን አድርጎት የተከበሩ ከላይ ይውጡ። ላይ አድርጊያቸው። መኪና እንዳትሉ፣ መኪና ያለውን ሁሉ አውርጂ። አይሻይ ቀለበት ያለውን ብቻ ገዝት ላይ አስቀምጭልን። ሁለት ተስፋና ይብዳ የመጣች ጁዲ ልትባል ጁቲ ማለት ነው። ይናገራለሁ መኪና እኮ መዞሪያ ነው። መኪና መዞሪያ እንጂ የፍቅር መኖሪያ አይሆንም። ስለዚህ በአሁን ሰዓት የሚያስፈልገን እጇና ቀለበቱ ብቻ ነው እንጂ መኪና አንፈልግም። በቃ ይቅርታ አድርጎልን። ኧረ ልክ ነሽ እናቴ ልክ ነሽ። ቤት ውስጥ የሆነ እንደው ማሬ ሱፐር ማርኬት የሆነ እንደው በአሁን ሰዓት ሱፐር ማርኬቱም ቢሆን ያው አያስቀንም፣ ከትከት ብሎ አያስቀንም። ግን ያው ፈገግ አድርገን ልንቀበለው እንችላለን። ማለት ያው እሱም መተዳደሪያ ስለሆነ ለልጆቹ። ግን እቺ ቀለበቷ እንዴት ነው? ሰመንጋጋ ታስቃለች። የተከበሩ ያስጨፍራለች እንጂ ቀለበቷማ 32 ጥርሴን ውጪ ነው የምታሳጣኝ። ቀለበቷማ ከሆነች ሞትኩ። ሰው እንደውም በቃሬዛ ሳያነሳኝ ይቀራል። እሺ ቃለ መጠይቅ ላድርግልዎት። እስከ ዛሬ ከተሰጣት ስጦታ ሁሉ የማንኛው ስጦታ ይበልጣል? መጀመሪያ የፍቅሩ ስጦታ ይበልጣል። አፈቅርሻለሁ ያለበት ከማንኛውም ስጦታ የቀደመ ስጦታ ነው። እሺ አሁን ከአሁን በኋላ የሚፈልጉት ደግሞ ስጦታ ምን አይነቱን ነው? የተሻለም ነው። ቀለበት ምንድን ነው ያልሽ? የኔ ማር ምንድን ነው ያልሽ? የኔና በዛሬው አልታየኝም። አልጠረጠርኩም፣ ምንም አልጠረጠርኩም። እሺ አይሻ ሰሙ የኔ መኪና ነው የጠረጠርኩ፣ ግን አልፈልግም። ከጭንቅላቴ አልጠፋም አለ። እኔ ምንም አልጠረጠርኩም። እኔ ሌላ ቦታ አልሄድኩም። ያ መኪና ላይ ነው ጭንቅላቴ የቆመው። አዎ በባለፈው ገዛልሻለሁ ስላለ አዎ። እና ግን አልፈልግም ማለቱ እገዛልሻለሁ ማለቱ አንድ ነገር ነው። ግን መኪናውን ማን ሊነዳው ነው? እሷ ባለመደችበት መኪና አስፈላጊ ነው ብዬ አላምንም። ኧረ የለም፣ ላይሰንስ የላትም፣ በሰው አይነዳም። ስለዚህ መኪናው አስፈላጊ አይደለም። ቢሆን የተሻለ ነገር ወይ ቀለበት ወይ ሱፐር ማርኬት ከሁለቱ አማራጭ ነው። ምንድን ነው የምታወሩት? ጉድ ይፈላል። ኧረ